መልእክታችን ደግሞ አብረን የምንከፋፈለው እግዚአብሔር ቃል ትንቢተ ኤርምያስ ምዕራፍ 17 ቁጥር 5 እስከ ቁጥር 7 ያለው እግዚአብሔር ቃል ይሆናል። ይሄ ቃል ከቁጥር 5 እስከ ቁጥር 7 በሁለት አይነት መልክ ወይንም ደግሞ በሁለት አይነት ሁኔታ የምናየው አንድ አይነት ቃል ሆኖ ነገር ግን ሁለት ሐሳብ ይዟል። ቁጥር 5 ላይ እምነቱ በእግዚአብሔር የሆነ በእግዚአብሔር የታመነ ሰው ብሩክ ነው። እምነቱ እግዚአብሔር የሆነ ሰው ብሩክ ነው ይላል። ደግሞ በአንጻሩ በሰው የሚታመን ስጋ ለባሹንም ክንዱ የሚያደርግ ሰው ደግሞ እርጉም ነው ብሎ የሁለቱ ሰዎች ሕይወት በንጽጽር ያስቀምጣልና የተባረከ ሰው ይለዋል። እንዲሁ ደግሞ የተረገመ ሰው ብሎ ምናልባት በኤርምያስ ግንዛቤ በኤርምያስ መረዳት እነዚህን ሰዎች በጥሩ ነገር እንደገለጣቸው ከቃሉ ሐሳብ መመልከት እንችላለን። ስለዚህ አውዱን ጠብቀን የእግዚአብሔርን ቃል ባጭሩ እንካፈላለንና እንግዲህ እነዚህ ሁለት አይነት ሰዎች እንደነበሩና እንዳሉ እነዚህ ሰዎች ደግሞ የሚኖሩ እንደሆኑ በአንድ ዘመን ላይ ኖረው በአንድ ዘመን ላይ የሚያበቁ ሳይሆን ትውልድ ያው ታውቃላችሁ ይሄዳል፣ ትውልድ ይመጣል። ይሄ እንግዲህ ቃል ዘላለማዊ ቃል ነው። የእግዚአብሔር ቃል መለኮት ነው። እንደምታውቁት በየዘመኑ የሚሰራ የእግዚአብሔር ቃል መጽሐፍ ቅዱስ ብቻ ነው እና ዘመን የማይሽረው ቃል ነው። ዘመን የሚለወጠው ቃል አይደለም እና አሁንም በዚህ ዘመን ይሄን የእግዚአብሔርን ቃል አብረን በምንካፈልበት ጊዜ እንደዚህ አይነት ሰዎች እንዳሉ በህይወታችን ከእግዚአብሔር ቃል መመልከትም ደግሞ ማወቅም አለብን ብዬ አምናለሁ እና ብሩክ ነው ብሎ ነው የሚጀምረው። በእግዚአብሔር የታመነ እምነቱም እግዚአብሔር የሆነ ሰው ብሩክ ነው። በወንዝ ዳር እንደተተከለ በጋ በመጣ ጊዜ እንደማይሰጋ ቅጠሉም እንደማይረግፍ ዛፍ ነው ብሎ ይጀምረዋል። ይሄ በእግዚአብሔር የታመነ እምነቱም እግዚአብሔር የሆነ ምን ማለት ነው? አይኖቹ ነገሮቹ እግዚአብሔር ላይ የሆነ በእግዚአብሔር የተረዳ በእግዚአብሔር የታገዘ እግዚአብሔር የሚያግዘው ሰው እንደዚህ አይነት ይመስላል ብሎ ስዕላዊ መግለጫ ጭምር የሚሰጥበት መልእክት ነው ከዚህ ሐሳብ የምንረዳው እና ይህን ሰው ሲገልጠው ምን ብሎ ነው የሚገልጠው? በወንዝ ዳር እንደተተከለ ክብር ለጌታ ለኢየሱስ ይሁን እና በወንዝ ዳር እንደተተከለ በጋ በመጣ ጊዜ ደግሞ እንደማይሰጋ። አንዳንድ ጊዜ ጠንካራ ሙቀቶች፣ ጠንካራ ፀሐዮች፣ ዝናብ የሚጠፋባቸው ወቅቶች ሲመጡ እንደማይሰጋ። ለምን? የተጠጋውን ወንዝ ያውቃል፣ የተጠጋውን ባህር ያውቃል። አጠገቡ ያለው ባህር የሚነጥፍ አይደለም። ክብር ለኢየሱስ ይሁን። ስለዚህ ሰው ሲናገር በወንዝ ዳር እንደተተከለ ነው። የእግዚአብሔር ስም ይባረክ እና በወንዝ ዳር እንደተተከለ ነው እና በመጣ ጊዜ አይሰጋም። እግዚአብሔር የተባረከ ይሁን። የማይሰጋ ነው። ስጋት የለበትም። የተደገፈው ክንድ የታመነ ክንድ ነው። የዘላለም ክንድ ነው። ክብር ለጌታ ለኢየሱስ ይሁን እና የማይዝሉ ክንዶች ከዚህ ሰው ጋር እንዳሉ ነው በእግዚአብሔር ስለታመነው ሰው የሚናገረው። እንደውም ዘዳግም መጽሐፍ ላይ ምንድን ነው የሚናገረው? 33ኛው ምዕራፍ ቁጥር 26 ላይ ይሹሩን ወይ በሰማያት ላይ ለረድኤት በደመናትም በታላቅነት እንደሚሄድ እንደ እግዚአብሔር ያለ ማንም የለም ይልና መኖሪያ የዘላለም አምላክ ነው። የዘላለም ክንዶች ከአንተ በታች ናቸው። ክብር ለኢየሱስ ይሁን። የዘላለም ክንድ ላይ የታመነ ሰው ነው። ከበታች የዘላለም ክንድ አለ። ብትወርቅ እንኳን የምትወርቀው እንትና ላይ አይደለም፣ ክንዱ ላይ ነው። የእግዚአብሔር ክንድ አይቆረቆርም። የእግዚአብሔር ክንድ አይጎረብጥም። የእግዚአብሔር ክንድ ይመቻል። የእግዚአብሔር የአምላካችን ስም ይባላል። ስለዚህ እያለ እየተናገረ ያለበትን ሐሳብ ነው እና ይህ ሰው በእግዚአብሔር የታመነ ሰው እምነቱም እግዚአብሔር የሆነ ሰው ብሩክ ነው ይለዋል። ምክንያቱም ከግራም ሆነ ከቀኝ የሚያምነው እግዚአብሔርን ነው። አይኖቹም ያሉት በእግዚአብሔር ላይ ናቸው። ነገሮቹም ያሉት በጌታ ላይ ናቸው። ለምን? ተስፋ የሚያደርገው አምላክ አለ። ለምን? የሚጠብቀው አምላክ አለ። እግዚአብሔርን ይጠብቃል። እግዚአብሔርን በመጠበቅና እግዚአብሔርን በመጠባበቅ የሚያምን ሰው ማለት ሁኔታዎችን አይቶ አይሰጋም። ባልንጀሮቹን አይቶ አይደነግጥም። ወቅቱን አይቶ ደግሞ አይደነብርም። ከሁኔታዎች ተነስቶ ተለዋዋጭ የሆነ እምነት የለውም። በሁኔታዎች የሚቀያየሩ እምነት የለውም። የእግዚአብሔር ስም ይባረክ እና እምነቱ እግዚአብሔር የሆነ ሰው ብሩክ ነው የሚለው መጽሐፍ ቅዱስ ከዚህ ተነስቶ ነው። ስለዚህ የምንካፈለው እግዚአብሔር ቃል በዚህ መንፈስ ነው የምንካፈለው እና ምስጉን ነው። በእግዚአብሔር የታመነ ሰው ብሩክ ነው። በእግዚአብሔር የታመነ ሰው ምንድን ነው? እግዚአብሔርን ተስፋ የሚያደርግ ነው። የሚወድቅ ሰው አይደለም። ይህ ሰው የተመሰረተበት እምነቱ ጽናቱ ያለበት ነገር ማላይ ነው? እግዚአብሔር ላይ ነው። ስለዚህ የታመነ ሰው ነው። እግዚአብሔርን የሚጠብቅ ሰው ነው
ይለዋል። እና እግዚአብሔርን በመታመኑ ውስጥና በመጠበቅ ውስጥ ስትሆኑ ቁስል የለም ማለት አይደለም። ሊቆስል ይችላል፣ ሊፈተን ይችላል። እግዚአብሔርን የሚጠብቁ ሰዎች ተፈትነዋል እንደምታውቁት። በመጠበቅ ውስጥ ፈተና አለ። ግን ጸንቶ የጠበቀ ሰው ብሩክ ነው የሚል ሐሳብ ያለው መጽሐፍ ነው ኤርምያስ 17። ይቀጥልና ይህን ሰው ሲገልጠው የሚገርም ነገር ነው የሚናገረው። ፍሬው እንደማያቋርጥ ይለዋል። ክብር ለኢየሱስ ይሁን። ፍሬው እንደማያቋርጥ ኦልሬዲ አይሰጋም ብሎ አያቆመው። በወንዝ ዳር እንደተተከለ ዛፍ ነው ብሎ አይተወውም። በወንዝ ዳር መተከሉ ጋራንቲ ነው። ነገር ግን ጋራንቲው ደግሞ ዋነኛው ደግሞ ውጤቱ ምንድን ነው? ፍሬ ነው። ክብር ለኢየሱስ ይሁን። ዋናው ውጤቱ ፍሬ ነው። እግዚአብሔርን የሚያመው ሰው ከዝማሬ ያለፈ ህይወት ያለው ማለት ነው። ከዝማሬ ያልፋል። እግዚአብሔርን አምነዋለሁ እሳት በገባ እወጣለሁ ብሎ ባይዘዌ እምነት ዝማሬ አይደለም። እምነት ስብከት አይደለም። መታመን ማለት ወዳጆቼ ሆይ መልካም ምኞት አይደለም፣ ወይ ደግሞ የሆነ ጥሩ ነገር መመኘት አይደለም። ኦልሬዲ ምንድን ነው? ተግባር ነው፣ ህይወት ነው፣ ኑሮ ነው። ስንታመን ነው ምናምነው። ስለዚህ አንዳንድ ጊዜ ዝማሬዎቻችን እግዚአብሔር ከእሳት እንደማያወጣ፣ ስብከቶቻችን ብዙ ነገር እንደሚሆን አንዳንድ ሰዎች ይናገራሉ። ግን ሪሊ በእግዚአብሔር ፊት የምነግራችሁ አንድ እውነት ግን አለ። ምንድነው የምነግራችሁ? ዝማሬ አይደለም። መታመን ማለት ተግባር ነው፣ ህይወት ነው፣ ላይፍ ነው። በየቀኑ ቴስት የምናደርገው ነገር ነው። የእግዚአብሔር ስም ይባላል። ኦልሬዲ ማመናችንን በተግባር የምንገልጥበት ሐሳብ ነው። ለዚህ ነው በእግዚአብሔር የታመነ እምነቱም እግዚአብሔር የሆነ ሰው፣ ክብር ለኢየሱስ ይሁን። ማለት የሆነ ውጥረት ውስጥ ገብቶ ጭንቀት ውስጥ ገብቶ እላዩ ላይ መከራ እንደመጣበት አምኖ ግን እግዚአብሔር ያድነኛል፣ ጌታ ይታደገኛል፣ ነገሬ በእግዚአብሔር ነው። ለምሳሌ ታስታውሳላችሁ ሁለተኛ ዜና ምዕራፍ 20 ላይ ወደ ኢዮሳፍጥ የመጣውን ያንን አስቸጋሪ ጦር በመጣ ጊዜ ኢዮሳፍጥ የጸለየው ጸሎት ትዝ ይላችኋል አይደለ? ምንድነው ያደረገው ኢዮሳፍጥ? አንድ ጸሎት ጸለየ፣ ጾምን አወጀ። በእግዚአብሔር ፊት አንድ ጸሎት ጸለየ። አቤቱ የሰማይና የምድር ጌታ አንተ የአሕዛብ ነገሥታት ሁሉ በእጅ ናቸው፣ በእኛ ላይ ደግሞ ታላቅ ወገን እንደመጣብን ታውቃለህ። ግን ምን ማድረግ እንደሚገባን አናውቅም። ግን አንድ ነገር እናውቃለን። ክብር ለእግዚአብሔር ይሁን። አንድ ነገር ግን እርግጠኞች ነን፣ የሁላችን አይኖች ወደ አንተ ናቸው። ስሙ የተባረከ ይሁን። የሁላችንም አይኖች አንተን ተስፋ ያደርጋል። አያችሁ፣ በእግዚአብሔር የታመኑ ሰዎች አማራጭንም ምርጫንም አይጠቀሙ። በእግዚአብሔር መታመን የሚጠይቁ ነገሮች ዋጋ አስከፋዮች ናቸውና ኤርምያስ እያለ የተናገረው ነገር ምንድን ነው? በእግዚአብሔር የሚታመን እምነቱም እግዚአብሔር ይሆን። እምነቱም ነው ያለው። አያችሁ፣ እምነቱ እግዚአብሔር ይሆን። ክብር ለእግዚአብሔር ይሁን። እምነቱ ኦልሬዲ እግዚአብሔር ይችላል፣ እግዚአብሔር ያደርጋል። እኔ ለምሳሌ ከህይወቴ ባካፍላችሁ በአገልግሎቴ ላይ ብዙ ቻሌንጆች ገጥመውኛል። አሁን አልቀዋል አይደለም፣ እየገጠሙኝም አሁንም አሉ፣ ይኖራሉ። ያው እንግዲህ ሁሉ ነገር ሲያልቅ ወደ ጌታ ነው የምንሄደው። ምድር ላይ ካላችሁ ግን ይኖራል አሉ። አሁንም እስቲለው የሚገርማችሁ ነገር አይኖቼም ነገርም ያለው ጌታ ላይ ስለሆነ አንዳንድ ጊዜ አስጨናቂ የምላቸው ነገሮች አላልፋቸውም የምላቸው ነገሮች፣ ምክንያቱም እከለ ያለኝ የምለው ምንም ነገር ስለሌለ እኔ ያለኝ ጌታ ክብር ለእግዚአብሔር ይሁን እና አለኝ የምለው እግዚአብሔር በቃ ያልጠበቁትን ነገር እግዚአብሔር ሲያደርጋ ያለው ማለት አንዳንድ ጊዜ ማለት ነው። ሳትወዱ በግዳችሁ አማኝ ትሆናላችሁ። ሳትወዱ በግዳችሁ ምርጫ ሳይኖራችሁ ሲቀር ምርጫችሁ እግዚአብሔር ብቻ ይሆናል። እግዚአብሔር አማራጭ በሮቻችን ሁሉ ይዘጋቸዋል። አማራጭ የሆኑ መስኮት በሮች ሁሉ ይዘጉና ለመሰላችሁ መሽሎቂያና መሄጃ ካለ ሰው በእግዚአብሔር መታመን አይችልም። እና አጎቱንም አክስቱንም ጓደኛውንም ዘመኑንም ወንድሙንም አሜሪካንም አውሮፓም ኢትዮጵያን ባለሀብቱን ይፈልግ ይሆናል። ግን መጽሐፍ ቅዱስ ሲናገር ግን ይሄ መሰረታዊ እምነት አይደለም። እግዚአብሔርን ብቻ ማመን ግን ነገሮችን እንደሚቀይር መጽሐፍ ቅዱስ ይናገራል። ምክንያቱም እግዚአብሔር ሲጠቀምባቸው ነው እነዛም ለእናንተ የሚነሱላችሁ። እናንተ እግዚአብሔር ላይ እምነታችሁ ሲሆን እናንተ ከእግዚአብሔር ጋር ስትጣበቁ የእናንተን ነገር እግዚአብሔር ከሀገር ውጭም ሀገር ውስጥም ያሉትን እግዚአብሔር ስለ እናንተ ያነሳል። ለምሳሌ ልንገራችሁ። ኤልያስን እግዚአብሔር ባህር ውስጥ ማነው ሰማይ እንዲቆለፍ ካደረገ በኋላ ሸሸገው አይደለም? እና ሸሸገውና እግዚአብሔር በሚገርም ሁኔታ ማለዳ፣ ቀትርም፣ ጠዋትና ማታ ማለት ነው ቁራን እየላከ እግዚአብሔር መገበው አይደለም? ምንም ነገር እዚህ ጋር ስትመለከቱ ኤልያስ እምነቱም ነገሩም ያለው እግዚአብሔር ላይ እና እግዚአብሔር ልክ ስትታመኑት ማለት ነው ከማይሆን እንስሳ በቃ ሊሆን ከማይችል እንስሳ የእናንተን ቀለብ እግዚአብሔር ያዘጋጃል።
ልክ አሁን የምነግራችሁ ለግዛት እንደዚህ አሁን እንደምነግራችሁ እንደ እግዚአብሔር ቃል አሁን እንዳልኳችሁ ልክ እንደዚህ ቃል ማለት ነው። እግዚአብሔር ማመን መታመን ሲጀምሩ የእናንተን ነገር እግዚአብሔር ከምድረ በዳ ምንጭን ያፈልጋል። የእናንተን ነገር የሚሰሩ ሰዎችን እግዚአብሔር ስለ እናንተ ማዘዝ ይጀምራል። ስለዚህ የእግዚአብሔርን በእግዚአብሔር የሚታመኑና እምነታቸው እግዚአብሔርን የሆነ ሰው ብሩክ ነው። በወንዝ ዳር እንደተተከለ ዛፍ። እንግዲህ ዛፍ ታውቃላችሁ ስጋት የለበትም። ለምን? ስሩን ይሰዳል። የዛፍ ስር በጣም ረጅም ይሄዳል እና ዛፍ ስሩ በሄደ መጠን ምግቡን የሚያገኘው በምድር ከማን ነው? ከወንዙ ነው። ስለዚህ ወንዙ እስካለ ዛፏል። እመኑኝ፣ እኔና እናንተ ቃል እስካለን እንኖራለን። እኔና እናንተ እግዚአብሔር በሕይወታችን እስካለ እንኖራለን። የኔና የናንተ ምንጭ የሚቋረጠው ድርቅና ፀሐይ የሚያሰጋን አሩን የሚያቃጥለን መቼ መሰላችሁ? ከምንጩ ጋር ስንለያይ ነው። ምንጫችን እግዚአብሔር ከሆነ ግን እመኑኝ፣ ይሄ ምንጫችን እግዚአብሔር ሁል ጊዜ ያለመልመናል። ከምንጩ ጋር የተለያየ ዛፍ በሕይወት ለመኖር ዋስትና እንደሌለው እኔና እናንተ ሕይወታችን፣ ጤናችን፣ ኢኮኖሚያችን፣ አገልግሎታችን ፍሬያማ የሚሆነው ከምንጩ ጋር እስካለን ድረስ ነው። ምንጩ ደግሞ ምንድን ነው? ምንጩ ደግሞ ንጹህ ነው፣ ወንዝ ነው። እግዚአብሔር አምላክ የተባረከ ይሁን። በዚህ ነው የተመሰለው። እግዚአብሔርን በመተማመን የሚጠባበቁ ሰዎች የተመሰሉበት ምክንያት ይሄ ነው እና እግዚአብሔርን ማመን የሚለው ከዚህ ነው። በእግዚአብሔር የታመነ እምነቱም እግዚአብሔር የሆነ ሰው ምንድነው? መጀመሪያ ብሩክ ነው። ብሩክ ነው የሚለው ቃል ብሩክ ነው ማለት ብሩክ ነው። ምንም ዲፋይን ማድረግ የምንችለው ቃል አይመስለኝም። ኦልሬዲ ተባርካችኋል አይደለም የሚለው መጽሐፉ። ብሩክ ነው ያለህን እግዚአብሔር ብሩክ ካለ ማንም ርጉም ሊልህ አይችልም። እኔ እግዚአብሔር አንድ ጊዜ እግዚአብሔር ባርኮኛል፣ ማንም ሊረግመኝ አይችልም። ሟርተኛ ሊረግማችሁ አይችልም። ምን አንዳንድ ጊዜ ብሩክ ናችሁ ካላችሁ የእግዚአብሔር ብሩክ ናችሁ ትቀጥላላችሁ። የእናንተ ብሩክነት በስራ ይገለጣል። እግዚአብሔር ይባረክ። ብሩክ የሚባለው ሰው ባለጠጋ አይደለም። ብሩክ የተባለው ሰው በጣም ታዋቂ ባለሀብት አይደለም። ብሩክ ነው ያለው እግዚአብሔር በእግዚአብሔር የታመነውን ሰው ምንም ሳይኖር ምንም ከጀርባው ታሪክ የለውም፣ እከሌ ያለኝ የሚለው የለውም። ግን በቃ ሁሌ በቀንም በሌሊትም እምነቱ እግዚአብሔር ላይ። ክብር ለኢየሱስ ይሁን፣ ስሙ የተባረከ ይሁን በእውነት እና እግዚአብሔርን ያመነ ምናልባት ይህን ቃል የምትከታተሉ ሰዎች አሜን እያላችሁ ይህን እግዚአብሔርን ቃል ስሙ። ያለህኝ አንተ ነህ፣ መታመኛዬ ልክ ነህ። እኔም ከጀርባዬ እከሌ የምለው የለኝም። የኔ እምነት፣ የኔ መኖሪያ፣ የኔ መታመኛ አንተ ነህ። ስለዚህ አንተ ባርከኸኛል፣ አንተ ባርከኸኛል፣ ማንም ሊረግመኝ አይችልም እንድትሉ በጌታ ፍቅር ይህን ቃል እየሰማችሁ አበረታታችኋለሁ እና በእግዚአብሔር የታመነ እምነቱም እግዚአብሔር የሆነ ሰው ብሩክ ነው። በወንዝ ዳር እንደተተከለ ዛፍ ነው። ሁለተኛ ያልኳችሁ ምንድን ነው? ፍሬው እንደማያቋርጥ ማለት ነው። ፍሬውን እንደማያቋርጥ ነው። ተመልከቱ፣ ፍሬው አይቋረጥም ማለት ነው። በጋ በመጣ ጊዜ እንደማይሰጋ ፍሬው እንደማያቋርጥ ዛፍ ነው ነው የሚለው። ክብር ለእግዚአብሔር ይሁን። ዛፍ ብቻ አይደለም ባይዘው፣ ዛፍ ብቻ ሆኖ ቅጠል ብቻ ይሆናል እኮ አይደለም የሚለው። ምክንያቱም ዛፍና ወዳጆቼ ፍሬ ያለው ዛፍ ልዩነት አለው እና ዛፍ ብቻ ይሆናል ቢል በጣም ገባ። ግን ፍሬው የማያቋርጥ ምንድን ነው? ዛፍ ነው። የእግዚአብሔር ስም ይባላል። በእግዚአብሔር የታመነው ሰው ይሄ ነው። ሌላው ሶስተኛ አይሰጋም የሚል ነገር አለ። አይሰጋም። በጌታ በእግዚአብሔር መንፈስ አበረታታችኋለሁ። አሁን የሚያሰጉ ነገሮችን እያያችሁ አትስሙ። የታመናችሁበት እግዚአብሔር ማለት ነው ከኢንሹራንስ ይልቅ አስተማማኝ ኢንሹርድ ነው። እሱን ይዛችሁ አትስሙ። እንድትሰጉ አይደለም። ለምን መሰላችሁ? አይሰጋም ካለ አይሰጋም። እኛ መጽሐፉ ያለንን እንጂ ጊዜው ያለንን አይደለም። ጌታ ይባረክ። የምንኖረው መጽሐፉ ያለንን ነው። መጽሐፉ አልሰጋም ካለ አትሰጋም። በቃ ኦልሬዲ ምን ትሆናለህ? አትሰጋም። ስለዚህ ይላችኋል ሙሴ ሲባርክ እስራኤላውያንን ታስታውሳላችሁ አይደለ? ስለ ቢንያም ምን አለ? ስለ ቢንያም ግን እንዲህ አለ ይላል፣ በእግዚአብሔር የተወደደ በእሱ ላይ ተማምኖ ይኖራል፣ ቀኑን ሁሉ ይጋርደዋል ይልና በትከሻው መካከል ያድራል። የእግዚአብሔር ስም ይባላል። ማደሪያው አልጋው ምቾቱ ያለው የእግዚአብሔር ትከሻ ላይ ነው። በእግዚአብሔር ትከሻ ላይ ፈታ ብሎ ዘና ብሎ ይኖራል። ለምን? እምነቱ መታመኛው ማን ስለሆነ? እግዚአብሔር ስለሆነ። አይሰጋም ካለ አይሰጋም። አንዳንድ ጊዜ በጣም የሚገርመው ነገር አንዳንድ ሰዎች በሰላም እየኖሩ ማለት ነው። አንዳንድ ሰዎች ይመጡና ይረብሿቸዋል። እንዴ አንቺ እድሜሽ እየሄደ አይደለም እንዴ? አታስቢም እንዴ? አንተ እድሜ እየሄደ አይደለም እንዴ? ስራ አትፈልግም እንዴ ሲሏቸው እንዴ ጤነኛ ነህ እንዴ ይሏቸዋል። ከዛ እንዴ እውነትም አሞኛል እንዴ ምናምን ብለው ማሰብ ሲጀምሩ የሚገርማችሁ ነገር ከአረብ ሀገር ሁሉ ያለ ችግር ይመጣና በላያቸው ላይ ይቀበላል። ከዛ ተበድረው ባመጡት ችግር ጨጓራ፣ ኩላሊት፣ ሌላም ጨምሩበት እናንተ ስትረስ በእንግሊዝኛው ደግሞ ማለት ጨጓራው ማለት እና ጭንቀት። ይሄ መቼ ነው የመጣው ስትሉ
እናንተ አጎራባቾቻችሁን ስትሰሙ ነው። አጎራባች በምትሰማ ጊዜ እግዚአብሔርን ተስፋ አታደርግም። አጎራባችሁን የምትሰማ ጊዜ የምትሰማ አጎራባችን ስለሆነ ዓይንን ከእግዚአብሔር ላይ ታነሳለህ። እና አንዳንድ ጊዜ ስጋት በሌለበት ወረዳ እየኖራችሁ ሰዎች መጥተው ጠላት ሰዎችን ልኩ በእናንተ ሕይወት፣ በእናንተ ኑሮ፣ በእናንተ ሁኔታ የእናንተን ነገር እንደገና ተጨማሪ ስጋት የሚፈጥሩ ሰዎች አሉና ይሄ ሰው ግን ምንድን ነው? አይሰማም ማንንም። ለምን? በእግዚአብሔር ትከሻ ላይ ነው ያለው። ክብር ለኢየሱስ ይሁን። በእግዚአብሔር ትከሻ ላይ ስላለ ምንም ብትሉት አይሰማም። የጌታ ስም ይባላል። ስሙኝ መልእክቱን። ይሄ እግዚአብሔር ቃል ነው። የምትከታተሉ ሰዎች ደግሜ እነግራችኋለሁ። ይሄ ለህይወታችሁ ወሳኝ መልእክት ነው። አሁንም ማነሳው። ስለዚህ በእግዚአብሔር የታመነ እምነቱም እግዚአብሔር የሆነ ሰው አንደኛ ምን ነው ብለናል? ብሩክ ነው ብለናል። ብሩክ የሆነውን ሰው አይተናል። ብሩክ ማለት ማንም የማይረግም። ክብር ለጌታ ኢየሱስ ይሁን። አልረገምም በሉ። የእናንተ ነገር የቅድማት የአያት አጋንንት አንዳንድ ጊዜ በጣም የሚገርሙ መልእክቶች አሉ እና አንዳንድ ጊዜ ወዳጆቼ እውነት ነው እርግማኖች፣ ውጊያዎች ይኖራሉ። ምክንያቱም በህይወት እስካለን ተግዳሮት አለ። ግን መጽሐፍ ቅዱስ እንዲህ ይላል፣ ክርስቶስ ስለኛ እርግማኑን አይደለም ይለው። ስለዚህ አልረገምም በሉ። የምትረገሙ አይደላችሁ። ከአያት ከቅድማት የሚመጣው ነገር ሊዋጋችሁ ይችላል፣ ግን ሊያስቀራችሁ አይችልም። ሊገዳደራችሁ ይችላል፣ ግን እናንተን መርገም አይችልም። ኦልሬዲ የእናንተ እርግማን ተሽሯል። ስለዚህ ብሩክ ነው ያለህ መጽሐፍ ቅዱስ ነው። ብሩክ ነው ያለ ዘመድ ዘር አይደለም። ብሩክ ነህ ከተባልክ እኔ ብሩክ ነኝ ብለህ እንድትወስድ። በእግዚአብሔር የታመነ ሰው ምንድነው? ብሩክ ነው። ሁለተኛ በጋ በመጣ ጊዜ እንደማይሰጋ በወንዝ ዳር እንደተተከለ ምንድን ነው? ዛፍ ነው። ስለዚህ ዛፍ ነው፣ ቀጥ ብሎ የቆመ ዛፍ። ክብር ለጌታ ኢየሱስ ይሁን። ቀጥ ብላችሁ ቁሙ፣ ጽኑ። ልክ ባህር አጠገብ እንዳለ ተስፋ አድርጉ። ከባህሩ ምግቡን እንደሚቀበለው ዛፍ የእናንተ እስትንፋስና ሕይወት የእናንተ ጠረንና ኑሮ የተቆራኘው ምንጩ ላይ ነው። የእናንተ ምንጭ ደግሞ የሰራዊት ጌታ እግዚአብሔር ነው። ያ የሰራዊቱ ጌታ እግዚአብሔር ምንጫችሁ ነው። እስኪ አሜን። ይሄ ምንጭ የሆነውን እግዚአብሔርን ውሰዱት። ይሄ ከምንጩ ጋር ህብረት አድርጉ። ምንጩ ከእናንተ ጋር አለ። የእግዚአብሔር ስም ይባረክ። ዋናው የእናንተ ስጋት ምንጩ ሲደርቅ ነው። ደግሞ እመኑኝ ምንጩ አይደርቅም፣ ምንጩ እግዚአብሔር ስለሆነ። ሁለተኛ እሱን ያነሳል። ሶስተኛ ምን አይነት ሰው ነው ብለናል? ፍሬው እንደማያቋርጥ ፍሬያማ ነው ማለት ነው። ይሄ በእግዚአብሔር የታመነ ሰው የነካ ሁሉ ይባረካል። ክብር ለጌታ ኢየሱስ ይሁን። ዮሴፍን በየመልእክቶቼ በጣም ወደዋለሁ፣ አነሷለሁ። ትዝ ይላችኋል። ዮሴፍ እኮ ፍሬያማ ነው። ወደ ፖቲፋራ ቤት ገባ፣ ባረከው። እግዚአብሔር በሱ ምክንያት ይላል ውጩንም ውስጡንም ምን አደረገው? ባረከው። ፍሬያማነት ማለት ይሄ ነው። በአንተ ምክንያት ሰዎች ብለስ ሲደረጉ፣ በአንተ ምክንያት ሰዎች በጣም ሰክሰስፉል ሲሆኑ፣ በአንተ ምክንያት ሰዎች በጣም ኢንጆይ ሲያደርጉ፣ በጣም በቃ ፒነስ ሲሰማቸው፣ ደስተኛ ሲሆኑ፣ በአንተ ምክንያት ሪላክስ ሲያደርጉ፣ ይሄ እኮ ትልቅ መባረክ። እንዲህ አንዳንድ ጊዜ በአንተ ምክንያት ሰዎች ሲደነቁሩ ማየት ነው ማዘን። በአንተ ምክንያት ሰዎች ሲበሳጩ ሲታምሙ ማየት ነው፣ እሱ ነው ውድቀት። በአንተ ምክንያት ሰዎች ፌል ሲያደርጉ ማየት እሱ በጣም ከባድ ህመም ነው። ግን በአንቺ ምክንያት ሰዎች ሲባረኩ ማየት ግን ድል ነው። ክብር ለእግዚአብሔር ይሁን። ፍሬያማነት እሱ ነው። በእኛ ምክንያት ሰዎች ሲባረኩ ማየት ይሄ ነው ትልቁ ስኬታማነት። ስለዚህ ይሄ በእግዚአብሔር የታመነው ሰውዬ የሚገርም ሰውዬ፣ የእግዚአብሔር ስም ይባላል። ይሄ በእግዚአብሔር ታመነ የምንለው ሰውዬ ምን አይነት ሰውዬ ነው? ፍሬያማ ነው። ክብር ለጌታ ለኢየሱስ ይሁን። ስለዚህ በእግዚአብሔር የታመነ እምነቱም እግዚአብሔር የሆነ ግራም ቀኝም ያላይ፣ አያችሁ፣ አይኖቹ መስቀሉ ላይ የሆኑ አይኖቹ የሰራዊትን ጌታ እግዚአብሔርን ብቻ ተስፋ ያደረገ ነቢዩ ሚክያስ እንዳለ እኔ ግን ወደ እግዚአብሔር እመለከታለሁ፣ የመድኃኒቴን ማምላክ ተስፋ አደርጋለሁ፣ አምላኬም ይሰማኛል። ይሄ ሰው የሚሰማ ሰው፣ ይሄ ሰው ጸሎቱ ይሰማል። ይሄ ሰው ልመናው ሞገስ ያገኛል። ይሄ ሰው ተሰሚ ነው። በቃ ለምን? እምነቱ እግዚአብሔር ላይ። አንዳንድ ሰዎች እምነታቸውን የሆነ ሰንበዲ ላይ ያደርጉና ማለት ነው ሽፋኑ ላይ ከላይ ያለውን ከበር እግዚአብሔር ያደርጉታል። ኖ ኖ ኖ ኖ ኖ፣ እሱ አይደለም። ውጩም ውስጡም እግዚአብሔር ይሆንላችሁ። ስሙ ይባረክ። ከውስጥም እግዚአብሔር ከውጭም እግዚአብሔር ከሆነ ነው እንጂ እንደ አክሲዮን ገበያ አዋጠን አይደለም። እግዚአብሔርንም የሆነ 50% ለሰዎች ኖ መጽሐፍ አይልም። የእግዚአብሔር ቃል የሚናገረው ታውቃላችሁ አይደል? እንደው መዝሙር 125 ቁጥር 1 ላይ ሲናገር የጌታ ቃል እንደዚህ ይላል፣ በእግዚአብሔር የታመኑ እምነታቸውም እግዚአብሔር የሆነ ሰው ይላል በተራሮች በኢየሩሳሌም ዙሪያ እንደሆኑ በእግዚአብሔር የታመኑ ሰዎች ከዛሬ ጀምሮ እግዚአብሔር በሕዝቡ ዙሪያ ነው የሚል ቃል አለ አይደለ? ሙሉ ሀሳቡ ላላነሳው እችላለሁ። እና በእግዚአብሔር የታመኑ ለዘላለም እንደማይታወቅ እንደ ጽዮን ተራራ ናቸው ይልና ተራሮች በኢየሩሳሌም ዙሪያ እንደሆኑ ይላል። ከዛሬ ጀምሮ እስከ ዘላለም እግዚአብሔር በማ ዙሪያ ነው? በሕዝቡ ዙሪያ ነው። መታመኛ እግዚአብሔር ከሆነ ወንድሜ ጋሻህ ነው። የጠላት ፍላጻ ቤት አይገባም።
ልጆችን አያገኝም፣ ትዳርህን አያገኝም። አረ እግዚአብሔር ይባረክ። እግዚአብሔር ጋሻ ከሆነ እመነኝ፣ አገልግሎትን ጠላት በቀላሉ አታካ ያደርገው። ያንተ አገልግሎት ያንቺ አገልግሎት ለብዙ የተጋለጠ ነው። ታውቃላችሁ፣ ስራችሁ ቢዝነሳችሁ ለብዙ ነገር የተጋለጠ ነው። ግን ይኸውላችሁ ቢዝነስ የምትሰሩ ሰዎች በአንድ ነገር እመኑኝ፣ የእናንተ አጥር የእናንተ ግድግዳ እግዚአብሔር ነው። ስለዚህ ጋሻችሁ እግዚአብሔር ነው። ለዚህ ነው በእግዚአብሔር የታመኑ ለዘላለም እንደማይታወቁ እንደምን እንደ ጽዮን ተራራ ናቸው። ተራሮች በኢየሩሳሌም ዙሪያ እንደሆኑ ከዛሬ ጀምሮ እግዚአብሔር ለዘላለም በማዙሪያ ነው፣ በታመኑ ዙሪያ ነው። ክብር ለኢየሱስ ይሁን። ስለዚህ እምነታችን እግዚአብሔር ላይ እንዲሆን እንዲህ አይነት ይሄ ሰው እንዴት አይነት እድለኛ ሰው ነው! ነብዩ ኤርምያስ የገለጠው ሰው በምሳሌነት ያነሳው ሰው አያችሁ፣ ስም የለውም ግን ሰውየውን ይገልጧል። በእግዚአብሔር የታመነ ነው የሚለው። ክብር ለኢየሱስ ይሁን። በእግዚአብሔር ስትታመኝ እናቴ በስጋት አትናገሪም፣ በመሸማቀቅ አታወሪም። ኮንፊደንስ ነው። ይሄ ይመጣብኛል አትይም። የታመንሽውን ታውቂያለሽ። ያመንኩትን አውቃለሁ የምትሉ ሰዎች ይህንን ቃል ውሰዱት። ያመንሽው ያደንሻል፣ ያመንከው ያድንሃል፣ ያስጥላል። የታመንከው እግዚአብሔር ካንተ ጋር ይሆናል። ለዚህ እኮ ነው ዳዊት ምን አለ? ልክ ጎልያድን ለመጣል ሪዝን አቀረቡለት። ምንድነው ያቀረቡለት ሪዝን? አይሆንም የሚል ሪዝን፣ 3 ዋና ዋና ሪዝን። አንደኛ አሉት አንተ ቁመትህ አጭር ነው፣ ይሄ ሰው በጣም ረጅም ነው፣ ይሄ ሊሆን አይችልም። ይሄ ማወቅ መቻል አለብን። አጉል መንፈሳዊነት አይሰማ ብለው ቁመቱን አይደለም የልቡን ብርታት ለማሸማቀቅ የዳዊትን እምነት ለመቅበር ተጠቅመው ይህን ብለውታል። በዚህ አልቆሙ። ቀጥለው ምን አሉ? አንተ ረጅም ጊዜ የኖርከው በጋ ነው አሉት። አንተ እረኛ ነው፣ ልምጭ ነው ያዝከው። አንተ ከእረኝነት የተሻለ ሙያ የለም። ይሄ ሰው ደግሞ የረጅም ጊዜ የጦር ልምድ አለው አሉት። ሁለተኛውም ማስፈራሪያ ነው። አያችሁ፣ አንዳንድ ጊዜ ሰዎች እኛን የጠቀሙን ይመስላቸውና እኛን ለማጽናናት የሚጠቀሙበት ቃል እኛን ዲስክሬጅ ያደርገናል። በጣም የሚገርመኝ ነገር ሀሳባቸው እኛን ለማበረታታት ብለው እኛን ይገሉናል። እግዚአብሔር ከዚህ አይነት መከራ ያደናችሁ ወዳጆቼ። በዚህ አጋጣሚ ማነሳላችሁ እናንተን እጠቅማለሁ የሚሉ ግን ሳያውቁት በሚናገሩት ቃል የእናንተን ሞራል ከሚያደቁና ከሚገሉ ጓደኞችም ዘመዶችም እግዚአብሔር ይጠብቃችሁ። እንዲህ አይነት ሰዎች በጭራሽ ጓደኛ እንዳታደርጉ። እንዲህ አይነት ሰው በፍጹም እንዳትቀበሉ። እናንተን ዲስክሬጅ የሚያደርግ እናንተን አሳንሶ የሚያይ የእናንተን ነገር የሚያሳንስ ጅኒ ይወጋል። ወጋዎት በኢየሱስ በእውነት እንደዚህ አይነት ነገር አትቀበሉ። እና መጣው ምን አሉት? መጀመሪያ አንተ እንደዚህ ነህ፣ እሱ ረጅም ነው አሉት። በዚህ አልመረከክ ሲላቸው ደግሞ ቀጠሉና አንተ በግ ነው የምትጠብቀው፣ አንተ እረኛ ነህ፣ ይሄ ጦረኛ ነው አሉት። እንግዲህ ተመልከቱ፣ በዚህ አላቆሙም። ይሄን ሲሉት በጣም ዳዊት ተበሳጨ፣ በጣም ተናደደ ዳዊት። ከዛ ዞር አለና ጠየቀ። ታውቃላችሁ አይደል ዳዊት የተጠቀመው ነገር ምንድን ነው ያለው? ዳዊት ኖ አለ። ረጅም ነው፣ ልክ ናችሁ፣ የጦር ልምድ አለው፣ እውነት ነው የምትሉት ሁሉ እውነት ነው። ግን በጣም አዝናለሁ፣ እናንተ ማሳነስ እንጂ ማሳደጋችሁ፣ እናንተ እይታችሁ፣ ሀሳባችሁ፣ መላሳችሁ መርገም ነው የሚናገረው ብሎ እነሱን ቻሌንጅ አድርጎ ዞር አለና ወደ ሌላ ሰው ጠየቀ። ምንድን ነው የጉዳይ? ከዛ ነገሩት። ምን አለ? ውይ ይሄማ ቀላል ነው። እንዴት ለብዙዎቹ ያልቀለለ እንዴት ላንተ ቀለለ? እኔ ብዙዎቹ እኮ ሞክሩ ብለናቸው አልቀለላቸው። ወዳጆቼ አንድ ነገር እመኑ፣ ክርስትና እርሶ የሚሞክሩት አይደለም፣ ህይወት ነው። ሌላው ካልቻለ እኛ እንችልም ያለን ማን እና ጠሩት። እኔ ብዙዎቹ እኮ ሞክሮ ተጠይቀው እኮ ሽልማት ሁሉ አለ፣ እንደዚህ ንጉሥ እኮ ልጄን አማች አደርገዋለሁ ብሎ የሚሞክር ጠፋሉ። አያችሁ፣ ክርስትና ውስጥ እምነት ውስጥ አንዳንድ ሰዎች እምነትን ይሞክሩታል፣ ከዛ ካልተሳካ ጥለው ይሄዳሉ። እና መሞከር አይደለም ማድረግ ነው። ግን ዳዊት እንደዚህ አለ፣ አይደለም አለ። እኔ እሱን ተውት አለ፣ ግን አንድ ነገር እነግራቸዋለሁ አለ፣ እግዚአብሔር ይረዳኛል አለ። እንዴት ሲሉት የአባቶቼን መንጋ ስጠብቅ ይመጣና መንጋውን አንበሳ ይወስድ ነበር፣ እኔም ደግሞ አስጥለው ነበር። የዛን ጊዜ አለ፣ አረ እግዚአብሔር ይባረክ፣ የረዳኝ ከአውሬ እጅ ያዳነኝ፣ ከአናብስት እጅ ያዳነኝ፣ ከአንበሶች እጅ ያዳነኝ እግዚአብሔር አለ፣ ከዚህ ካልተገረዘ ፍልስጤማዊ ያዳነኛል። ፊኒሽ በቃ አለቀ። ክብር ለኢየሱስ ይሁን። አያችሁ፣ መታመኛው ማን ነው? እግዚአብሔር። የብዙዎቻችን ስኬት አያችሁ ለምንድን ነው ርቀን መሄድ ያልቻልነው መሰላችሁ? መታመኛችንን የሆነ ያንጠለጠለው ነገር አለ ጀርባችን ላይ። ዳዊት ግን አለ በፍጹም አለ፣ እሺ እንደዚህ የምትል ከሆነ እምነቴ እግዚአብሔር ነው፣ ያድነኛል፣ ያስጥለኛል የምትል ከሆነ እሱ ጥሩ ነው፣ በእሱ አንገባብም። ግን ደግሞ እንደ ባለ አእምሮ ማሰብ አለብን አይደል አሉት። እሺ ስለዚህ አሁን የሳኦልን ልብስ ልበስ፣ ቢያንስ እንደው ሲለጥጥ ሲወረውር፣ ቀስቱን ሲወረውር ቢያንስ እንኳን ይሄ የጦር ልብስ አለ እና እሱ መከላከያ እንዲሆን ብለው ሰጡት። ዳዊት አይተውት አለ፣ እግዚአብሔርን አምነዋለሁ፣ እግዚአብሔር አለጋሻና አላጦር ያደነኛል። የእግዚአብሔር ስም ይባላል።
በእግዚአብሔር የታመኑ ሰዎች የማይታይባቸው በጣም ብዙ ነገር አለ። ነገር ግን 3 ነገር ላይ አይደራደሩም። አንደኛ ያኖረኛል ካሉ በእግዚአብሔር ላይ እምነታቸው ጽኑ ነው። ሁለተኛ ያስጠለኛል ካሉ እግዚአብሔር ያስጠላቸዋል። ሶስተኛ በእግዚአብሔር የሚታመኑ ሰዎች ሁል ጊዜ ባክግራውንዳቸው ትምህርት ግራውንዳቸው ደግሞ ላይፍ ስታይላቸው ብቻ በአጠቃላይ ላይፍ ስታይላቸውን ብታዩ ማለት ነው እሱን አያጠኑም። የሚያዩትና የሚያምኑት አሁን ያሉበትን ኮንዲሽን ነው። ስለዚህ ወዳጆቼ አንድ ነገር እነግራቸዋለሁ። በእግዚአብሔር የታመነ እምነቱም እግዚአብሔር የሆነ ሰው በወንዝ ዳር እንደተተከለ በጋ በመጣ ጊዜ እንደማይሰጋ አልሰጋም እያላችሁ ቃሉን ስሙ። አልሰጋም። ጎርፍ ቢመጣ በጋ ቢመጣ ዝናብ ቢቆም ክረምት ቢያልፍ አልሰጋም። ሐሩር ፀሐይ ቢሆን አልቃጠልም። ያመንኩትን አውቃለሁ እንድትሉ እንደ እግዚአብሔር ሰው ያመንኩትን አውቃለሁ እንዳለ ያመናችሁትን እወቁ። እግዚአብሔር የእናንተን ነገር ያከብራል። ስለዚህ በእግዚአብሔር የታመነ ሰው እምነቱም እግዚአብሔር የሆነ ሰው ብሩክ ነው። በወንዝ ዳር እንደተተከለ ፍሬውም እንደማይቋረጥ በጋ በመጣ ጊዜ እንደማይሰጋ ዛፍ ነው። እግዚአብሔር አምላክ በዚህ መንፈስ ይባርካችሁ። ቀጣዩን ነገር በእግዚአብሔር ያልታመነውን ሰውዬ በሌላ ጊዜ ደግሞ እሱን አነሳለሁ። ለዛሬ ግን ይህንን ቃል የምትሰሙ ሰዎች በደንብ አድርጋችሁ ከተባረካችሁበት ለሌላ ሰዎች እንዲካፈሉ ሼር አድርጓቸው፣ ሰብስክራይብ እንዲያደርጉ ዩቲዩብን እንዲከታተሉ ነገሯቸው። የዛሬው መልእክት ይሄ ነው። ደግምና ጨርሳለሁ። በእግዚአብሔር የታመነ እምነቱም እግዚአብሔር የሆነ ሰው ምንድን ነው? ብሩክ ነው። በወንዝ ዳር እንደተተከለ በጋ በመጣ ጊዜ እንደማይሰጋ እግዚአብሔር አምላክ ልክ እንደዚሁ በጋ በመጣ ጊዜ እንደማይሰጋ ዛፍ ነው፣ ፍሬውም እንደማይቋረጥ እንዳለ በጌታ በእግዚአብሔር መንፈስ እንዲህ ብዬ የመጨረሻ ቡራኬ ልባርካችሁ። ፍሬያችሁ እንዳይቋረጥ፣ ችግር እንዳይገዛችሁ፣ ነገራችሁ እንዲያሸንፍ፣ ስጋት እንዳያገኛችሁ፣ እምነታችሁ በእግዚአብሔር የጸና እንዲሆን እኔ ዛሬ በእግዚአብሔር ስም ባረኳችሁ። በእግዚአብሔር የተወደደ በዙ ዘንድ ተማምኖ ይኖራል፣ ቀኑን ሁሉ ይጋርደዋል፣ በትከሻው መካከል ያድራል የሚባለው ቃል በቤት በሕይወታችሁ፣ በትዳር፣ በስራችሁ፣ በትምህርት፣ በነገ ላይፋችሁ እናንተን ያገኛችሁ። ያመናችሁት ይቅደማችሁ። ሰላም ለእናንተ።